ሰላም ተማሪዎች እንዴት አላችሁ? ሰላም ናችሁ? ከዊንጋን አካዳሚ መምህር አሰፋ ነኝ፣ የኬሚስትሪ መምህራችሁ። በዛሬ 12ኛ ክፍል ኬሚስትሪ ትምህርታችን ዩኒት 2 ስለ ኤሌክትሮኬሚስትሪ እንማማራለን ማለት ነው። ኤሌክትሮኬሚስትሪ ስለምን የሚያጠና ሳይንስ ነው? ኢነርጂ አለ። ኢነርጂ ኢንተርኮንቨርቴብል ናቸው። ስለዚህ እኛ የምናየው አሁን ኤሌክትሪካል ኢነርጂ እና ኬሚካል ኢነርጂ ሲሆን ኬሚካል ኢነርጂ ወደ ኤሌክትሪካል ኢነርጂ ወይም ኤሌክትሪካል ኢነርጂ ወደ ኬሚካል ኢነርጂ ኮንቨርት ያደርጋሉ። ስለነዚህ የሚያጠናልን አንዱ የኬሚስትሪ ክፍል ነው ኤሌክትሮኬሚስትሪ የምንለው ማለት ነው። ሌላው ኬሚካል ሪአክሽኖች አሉ ኢን ዘ ፕሬዘንስ ኦፍ ኤሌክትሪሲቲ የሚከናወኑት። ስለነዚያ ኬሚካል ሪአክሽኖችም የሚያጠናልን ሳይንስ ነው ኤሌክትሮኬሚስትሪ የምንለው። ስለዚህ በዚህ በኤሌክትሮኬሚስትሪ ስር የሚከናወኑ ሪአክሽኖችና የምናያቸው ታይፕ ኦፍ ሪአክሽኖች አሉ። እነሱን እንቀጥላለን ማለት ነው። የመጀመሪያው ምን አይነት ኬሚካል ሪአክሽን ይከናወናል ኤሌክትሮኬሚስትሪ ላይ? ወይም ኤሌክትሪካል ኢነርጂ ወደ ኬሚካል ኢነርጂ ወይም ኬሚካል ኢነርጂ ወደ ኤሌክትሪካል ኢነርጂ ኮንቨርት ሲያደርግ ኦክሲዴሽን ሪዳክሽን ሪአክሽን አለ። ስለዚህ ኦክሲዴሽን ሪዳክሽን ኢን ሾርት ሬዶክስ ሪአክሽን የምንላቸው ማለት ነው። ስለዚህ ኦክሲዴሽን ሪአክሽን ምንድነው? ሪዳክሽን ሪአክሽን ምንድነው? ሬዶክስ ሪአክሽን ምንድነው የሚሉትን እናያለን። ሬዶክስ ሪአክሽን ወይም ኦክሲዴሽን ሪዳክሽን ሪአክሽን ኢንቮልቭስ ኤሌክትሮን ትራንስፈር። እንግዲህ አንዳንድ ኬሚካል ሪአክሽኖች የግድ ኤሌክትሮን ትራንስፈር ያደርጋሉ። አንደኛው ኤሌክትሮን ሉዝ ያደርጋል፣ ሌላኛው ኤሌክትሮን ጌን ያደርጋል። እነዚህ ሁለት ፕሮሰሶች ናቸው ኦክሲዴሽን እና ሪዳክሽን የምንለው። ኦክሲዴሽን ስንል ፕሮሰስ ኢን ዊች አን አተም ኦር ኤሌመንት ሉዝ አን ኤሌክትሮን ነው። በዚህ ጊዜ ኤሌክትሮን ሉዝ በማድረጋቸው ምክንያት ኦክሲዴሽን ነምበራቸው ምን ያደርጋል? ኢንክሪዝ ያደርጋል። ስለዚህ ኦክሲዴሽን ማለት ሉዝ ኦፍ ኤሌክትሮን ነው። ሪዳክሽን ማለት ደግሞ ጌን ኦፍ ኤሌክትሮን ነው። አንድ ኤሌመንት ከሌላ ኤሌመንት ጋር ኮምባይን በሚያደርግበት ወይም ኬሚካል ሪአክሽን ሲከናወን አንዳንዶቹ ኤሌክትሮን ጌን በማድረግ ይከናወናሉ፣ አንዳንዶቹ ኤሌክትሮን ሉዝ በማድረግ ይከናወናሉ። ሉዝ የሚያደርጉበት ሂደት ኦክሲዴሽን ሲባል፣ ጌን የሚያደርጉበት ሂደት ሪዳክሽን ይባላል። እነዚህ ሁለቱ ኦክሲዴሽን እና ሪዳክሽን ሪአክሽን ሳይመንትለስ ሪአክሽን ነው። ዛት ሚንስ ዘይ ኦልዌይስ ኦከር ኢን ፔር ማለት ነው። ሳይመንትለስሊ ይከናወናሉ። ሪዳክሽን ካለ ኦክሲዴሽን አለ፣ ኦክሲዴሽን ካለ ሪዳክሽን አለ ማለት ነው። ምን ማለት ነው? አንደኛው ይሰጣል፣ ሌላኛው ይቀበላል። ስለዚህ ሬዶክስ ሪአክሽን ሁለቱም ኦክሲዴሽንም ሪዳክሽንም አንድ ላይ አጣምሮ ያዘ ነው። ብቻውን ከሆነ ኦክሲዴሽን ሃፍ ሪአክሽን ነው የሚባለው። ሪዳክሽን ብቻ ከሆነ ደግሞ ሪዳክሽን ሃፍ ሪአክሽን ነው የሚባለው ማለት ነው። ስለዚህ በሪዳክሽን ጊዜ ኦክሲዴሽን ነምበር ምን ያደርጋል? ዲክሪዝ ያደርጋል። ሶ አንድ ኬሚካል ሪአክሽን ሬዶክስ ነው ወይስ አይደለም ብሎ ለመለየት የመጀመሪያው ስራችሁ ምንድነው? ኦክሲዴሽን ነምበር አሳይን ማድረግ መቻል ነው። እንግዲህ በ10ኛ ክፍል ትምህርታችሁ ደግሞ ህጎች አሉ። ኦክሲዴሽን ነምበር እንዴት አሳይን ይደረጋሉ የሚባልበት ወደ 8 ህጎች አሉ። እነዛን ህጎች ሪቫይዝ አድርጋችሁ ማወቅ ይጠበቅባቸዋል ማለት ነው። እዚሁ ጋር ሪአክሽናችን እንግዲህ ኦክሲዴሽን እና ሪዳክሽን ይከናወናል ካልን በኋላ አንድ ሰብስታንስ ኤሌክትሮን ሉዝ ካደረገ ወይም ኤሌክትሮን ጌን ካደረገ ሪአክሽኑ ይከናወናል። ለምሳሌ አንድ ሪአክሽን ብንወስድ እዚህ ላይ ዚንክ ፎር ኤግዛምፕል ሪአክት ዊዝ HCl ኢት ጊቭስ ዚንክ ክሎራይድ እና ማን ይፈጠራል? ሃይድሮጅን ጋዝ ይፈጠራል። ይሄ ባላንስ የሆነ ኢኩዌሽን ብንወስድ ይሄንን አሁን ላይ ባየነው መሰረት የቱ ነው ኦክሲዴሽን የቱ ነው ሪዳክሽን? ለምሳሌ ዚንክ ከዚህ ጋር ሪአክት ከማድረጉ በፊት ማንኛውም ኤሌመንት ብቻውን እያለ ኦክሲዴሽን ነምበር 0 ነው። ያ ህጎቹ ያልኳችሁ ጋር ማለት ነው። የሃይድሮጅን ከነን ሜታል ጋር ኮምባይን ካደረገ አንድ ነው። ክሎሪን ግሩፕ 7ዎች ናቸው አይደል? ሃሎጂኖች ባይነሪ ኮምፓውንድ ላይ ኦክሲዴሽን ነምበራቸው -1 ነው። እነዚህ ቁጥሮች የምነግራችሁ ከህጉ ላይ ነው። 10 ክፍል የተማራችሁትን ሪቫይዝ ማድረግ ይጠበቅባቸዋል። ክሎሪን እዚህ ጋር -1 ነው። የዚንክ ደግሞ የዚንክ እና የክሎሪን ተደምሮ 0 ነው። ከህጎቹ ውስጥ አንዱ የኒውትራል ኮምፓውንድ የእያንዳንዳቸው ኦክሲዴሽን ነምበር ድምር ውጤት 0 ነው ይላል። ስለዚህ ይሄ ስንት ነው ማለት ነው? ይሄ ወላይ ስታበዙ -2 ነው። 0 ለመሆን ይሄኛው ምን መሆን አለበት? ፖዚቲቭ 2 መሆን አለበት። ሃይድሮጅን እዚህ ጋር ብቻውን ነው የሚገኘው። ሶ ኦክሲዴሽን ነምበሩ 0 ነው የሚሆነው። አሁን ዚንክ ከ0 ወዴት ሄዷል? ወደ 2። ስለዚህ ኦክሲዴሽን ነምበሩ ኢንክሪዝ አድርጓል። ዚንክ ሜታል ነው እንደምታውቁት። ሜታሎች ሉዝ የማድረግ ቴንደንሲ ነው ያላቸው። ኦክሲዴሽን ነምበሩ በ2 ጨምሯል። ሶ ይሄ ምን አከናውኗል ማለት ነው? ኦክሲዴሽን አከናውኗል። ሶ ዚንክ ምን አደረገ እንላለን? ኦክሲዳይዝድ አደረገ እንላለን። ኦክሲዳይዝድ አደረገ። ዜን ሃይድሮጅን ደግሞ ከ+1 ወዴት ሄዷል? ወደ 0። ስለዚህ ምንን ያከናወነው? ሪዳክሽን ነው። ኦክሲዴሽን ነምበሩ ዲክሪዝ አድርጓል። ሪዳክሽን ከሆነ ሰብስታንሱ ሬዲዩስድ አድርጓል ማለት ነው። ሬዲዩስድ ያደረገው ማን ነው? ሃይድሮጅን ነው ማለት ነው። አሁን እዚህ ጋር ደግሞ ኦክሲዳይዚንግ ኤጀንት እና ሬዲዩሲንግ ኤጀንት ስናይ ከነዚህ ውስጥ ነው የምናወጣው። ኦክሲዳይዚንግ ኤጀንት ስንል the species that cause oxidation and get reduce itself ራሱ ኤሌክትሮን ጌን የሚያደርግ reduced
ሪዳክሽን ከላይ ባየነው መሰረት ራሱ ኤሌክትሮን ጌን የሚያደርግ ከሆነ ረዲውስድ አደረገ እንላለን። ጌን የሚያደርግበት ሌላ ሰብስታንስ ደግሞ ኤሌክትሮን ሉዝ እንዲያደርግ ኦክሲዴሽን ማለት ሉዝ ኦፍ ኤሌክትሮን ነው። ስለዚህ ሌላኛው ደግሞ ኤሌክትሮን እንዲሰጥ ምክንያት የሚሆን ከሆነ እሱ ምን ይባላል? ኦክሲዳይዚንግ ኤጀንት። እነዚህ የሚሄዱላችሁ በዚህ አይነት አግባብ ነው። ኦክሲዳይዝድ ከሆነ ምን ይሆናል? ሬዲዩሲንግ ኤጀንት ይሆናል። ሬዲዩሲንግ ኤጀንት ነው የምንለው በኤጀንት ደረጃ። ሬዲዩስድ የሚያደርገው ሰብስታንስ ምን ይሆናል? ኦክሲዳይዚንግ ኤጀንት ይሆናል። ስለዚህ ኦክሲዳይዚንግ ኤጀንት ራሱ ሬዲዩስድ የሚያደርግ ያ ማለት ነው ጌን የሚያደርግ ማለት ነው። ሬዲዩሲንግ ኤጀንት ስንል ደግሞ ምንድን ነው? ስፔሺስ ዛት ኮዝ ሪዳክሽን ለሪዳክሽን ምክንያት የሚሆን ኤሌክትሮን ለሚቀበለው ምክንያት የሚሆን ራሱ ግን ምን የሚያደርግ የሚሰጥ ማለት ነው። ኦክሲዳይዝድ ኢትሰልፍ ራሱ ኤሌክትሮን ሉዝ የሚያደርገው ሌላ ሰብስታንስ ደግሞ ኤሌክትሮን ጌን እንዲያደርግ ምክንያት የሚሆን ከሆነ ሬዲዩሲንግ ኤጀንት ይሆናል። ስለዚህ ኦክሲዳይዝድ ከሆነ ሬዲዩሲንግ ኤጀንት ነው፣ ሬዲዩስድ ከሆነ ኦክሲዳይዚንግ ኤጀንት ነው። ስለዚህ አሁን እዚህኛው ላይ ዚንክ ምን ሆኗል? ኦክሲዳይዝድ ሆኗል። ኤሌክትሮን ሉዝ አድርጓል። ኦክሲዴሽን ነምበሩ ጨምሯል። በምን አወቃችሁ? ከ0 ወደ 2 ሲሄድ ኦክሲዴሽን ነምበሩ ኢንክሪዝ አድርጓል። ኦክሲዳይዝድ ሆኗል። ኦክሲዳይዝድ ከሆነ ምንድን ነው ብያቸዋለሁ? ሬዲዩሲንግ ኤጀንት ነው። ስለዚህ ሬዲዩሲንግ ኤጀንቱ ማን ነው? ዚንክ ነው። ኤጀንቱ ስትናገሩ ሰብስታንሱ ኦክሲዳይዝድ ያደረገው ሰብስታንስ የሚገኝበትን ፎርም ማለት ነው። እዚህኛው ላይ ስትመጡ ደግሞ ሃይድሮጅን ከ1 ወደ 0 በመሄዱ ምክንያት ሪዳክሽን አከናውኗል። ስለዚህ ሃይድሮጅን ምን አድርጓል ብያቸዋለሁ? ሬዲዩስድ ካደረገ ምን ይሆናል? ኦክሲዳይዚንግ ኤጀንታችን ማን ነው? ሃይድሮጅን የያዘው ኮምፓውንድ ኮምፓውንድ ኦር ሰብስታንስ ዳት ኮንቴን አን ኤሌመንት ዊች ኢዝ ዋት ሬዲዩስድ ያደረገ ኤሌክትሮን ጌን ያደረገውን ሰብስታንስ የያዘልን የሚገኝበት። አሁን ቅድም ዚንክ እዚህ ጋር ሁለቱም ኤጀንቱም ኦክሲዳይዝም ዚንክ ያልኩት ለምንድን ነው? በኤሌመንታል ፎርም ስለሚገኝ ነው። እዚህ ጋር ግን ሬዲዩስድ ያደረገው ሃይድሮጅን ነው። ሃይድሮጅን ግን በምን ፎርም ይገኛል? በኤችሲኤል ፎርም። ስለዚህ ኤጀንታችሁ ማን ይሆናል? ኤችሲኤል ብላችሁ ትናገራላችሁ። ወይም ደግሞ ሃይድሮጅን ኢን ኤችሲኤል ማለት ይቻላል ማለት ነው። ኦኬ ሌላው እዚህ ላይ ማወቅ ያለባችሁ ባላንሲንግ ሬዶክስ ሪያክሽን ነው። እንግዲህ ባላንሲንግ ማለት ምን ማለት ነው? ለምንድን ነው ባላንስ የምናደርገውስ? ባላንሲንግ ስንል ኢኳላይዚንግ ኦፍ አይዴንቲካል አተም ነው። አዘ ራይት ሳይድ እና አዘ ሌፍት ሳይድ በኬሚካል ሪያክሽን ጊዜ እንግዲህ ሪያክታንት አለን፣ ከዛ ምን አለን? አዘ ራይት ሳይድ ላይ ፕሮዳክት አለን። ስለዚህ ማተር ኔዘር ክሬትድ ኖር ዲስትሮይድ ነው። ሪያክታንት ሳይድ ያሉ ሰብስታንሶች የት እናገኛቸዋለን? ፕሮዳክት ሳይድ እናገኛቸዋለን። ስለዚህ እዚህ ጋር ያሉ አይዴንቲካል አተሞች ኢኳል መሆን አለባቸው። ይሄ ኢኳላይዝድ የምናደርግበት ሂደት ባላንሲንግ እንለዋለን። ባላንስ ማድረግ ደግሞ ለምንድን ነው የምንፈልገው ስንል ኬሚካል ኢኩዌሽን መስት ሃቭ ኢኳል ነምበር ኦፍ አተም ኦፍ ኢች ኤሌመንት ኤንድ ኢኳል ነምበር ኦፍ ኔት ኤሌክትሪካል ቻርጁም አተሙም። አሁን ባላንሲንግ በእርግጥ በታችኛው ግሬድ እንደተማራችሁት አተሙን ብቻ ነበር ባላንስ ታደርጉ የመጣችሁት። አሁን ላይ ግን ከአተሙ በተጨማሪ ኔት ኤሌክትሪካል ቻርጁም እኩል መሆን አለበት። ሪያክታንት ሳይድ ያለው ኤክስ የሆነ ቻርጅ ካለ እዚህም ኤክስ የሆነ ቻርጅ መሆን አለበት። ሳይኑ ማግኒቱዱም እኩል የሆነ ማለት ነው። ምናልባት 0 ሊሆን ይችላል በሁለቱም ሳይድ፣ ኦር 1 ሊሆን ይችላል ሁለቱም ሳይድ 1 መሆን አለበት። ስለዚህ ባላንስ ስናደርግ ሁለቱንም ነው ባላንስ የምናደርገው። ባላንሲንግ ደግሞ የሚያስገድደን ማን አለ? ላው ኦፍ ኮንዘርቬሽን ኦፍ ማስ ሳቲስፋይ የሚሆነው ምን ከሆነ ነው? አንድ ኢኩዌሽን ባላንስ ከሆነ ነው። ስለዚህ ዋይ ባላንስ ቱ ሳቲስፋይ ላው ኦፍ ኮንዘርቬሽን ኦፍ ማስ ማለት ነው። እዚህ ጋር መጽሐፋችሁ ላይ የሚጀምረው በጥያቄ ነው። ለምንድን ነው ባላንስ ማድረግ የምንፈልገው? ይሄ ላው ኦፍ ኮንዘርቬሽን ኦፍ ማስን ሳቲስፋይ ለማድረግ ማስ ኦፍ ሪያክታንት ኢዝ ኢኳል ቱ ማስ ኦፍ ፕሮዳክት የሚባለው። አሁን ማስ ብቻ ሳይሆን ግን ምንም መጨመር አለበት፣ ቻርጁንም። ይሄን ባላንስ ለማድረግ ደግሞ የምንጠቀማቸው ምን አለን? ሜትዶች አሉን። አንዱ ቼንጅ ኢን ኦክሲዴሽን ነምበር ነው ሜትር ነው። ሌላኛው ሃቭ ሪያክሽን ሜትር ነው። ሬዶክስ ሪያክሽኖችን ባላንስ የምናደርግበት ሌሎች ሜትዶች አሉ ከአሁን በፊት የምታውቋቸው ኢንስፔክሽን ሜትድ፣ ኤልሲኤም ሜትድ፣ አልጀብሪክ ሜትድ የመሳሰሉት አሉ። አሁን ግን ቼንጅ ኢን ኦክሲዴሽን ነምበር እና ሃቭ ሪያክሽን ሜትድን እዚህ እናያለን። ቼንጅ ኢን ኦክሲዴሽን ነምበር ሜትድ ኢዝ ታይፒካሊ ዩዝድ ፎር ሪያክሽንስ ኖት ኢንቮልቭ ኢን አዮን ኦር አኩዌስ ሶሉሽን። ኦኬ ይሄ ቼንጅ ኢን ኦክሲዴሽን ነምበር የምንጠቀመው ሪያክታንቶቻችንና ፕሮዳክታችን በምን ፎርም ካልተገኘ ነው? በአዮን ፎርም እና በአኩዌስ ሶሉሽን ፎርም። በአዮን ፎርም እና በአኩዌስ ሶሉሽን ፎርም የሚገኙ ከሆነ ከኦክሲዴሽን ነምበር ቼንጅ ይልቅ ማን እንጠቀማለን? ሃቭ ሪያክሽን ሜትድ እንጠቀማለን። ይሄን ሃቭ ሪያክሽን ሜትድ ስንጠቀም ኪ ስቴፖች አሉ። እነዚህን ስቴፖች ተከትለን መሄድ ነው። የመጀመሪያው ሰፓሬት ኢንቱ ሃቭ ሪያክሽንስ ነው። ማለት ሪያክሽኑን ወደ ኦክሲዴሽን ሃቭ ሪያክሽን እና ሪዳክሽን ሃቭ ሪያክሽን ምን ማድረግ ይጠበቅብናል? ሰፓሬት ማድረግ። ስለዚህ ይሄንን ሪያክሽን ወደ ሁለት ሃቭ ሪያክሽን መለየት ነው። የመጀመሪያው ስፕሊት ማድረግ ነው። ሁለት ስታደርጉት ምን ማለት ነው? ኦክሲዴሽኑን አንድ ፊት ታስቀምጣላችሁ፣ ኦክሲዴሽን ሃቭ ሪያክሽን፣ ከዛ በሌላኛው ሳይድ ደግሞ ሪዳክሽን ሃቭ ሪያክሽን ብላችሁ ወደ ሁለት መክፈል ነው።
የመጀመሪያው ስቴፕ የሚላቸው። ሁለተኛው ባላንስ አተም አዘርዛን ኦክሲጅን፣ ከኦክሲጅንና ከሃይድሮጅን ውጭ ያሉትን ባላንስ ማድረግ፣ ባላንስ ካልሆኑ ማለት ነው። ኦኬ እንግዲህ ይህንን ሬዶክስ ሪያክሽንን ወደ ሁለት ሃቭ ሪያክሽን ስፕሊት ማድረግ ነው። ስፕሊት ስታደርጉ ኦክሲዴሽን ነምበር ትሰይማላችሁ። ኦክሲዴሽን የጨመረበትና ኦክሲዴሽን የቀነሰበትን ኤሪያ መውሰድ ነው ማለት ነው። ሶስተኛው ስቴፕ ኦክሲጅንን አተም ባላንስ ማድረግ እንችላለን። ባላንስ የምናደርገው ወተርን አድ በማድረግ ነው። ይሄ ነገሩ ሃፍ ሪያክሽኑ ባላንስ ታደርጉ አሲዲክ ሚዲየም ነው ከተባላችሁ መጨረሻ ላይ ሃይድሮጅኑን ባላንስ ለማድረግ ምን አር ታደርጉበታላችሁ? ሃይድሮጅን አዮን አድ ይደረጋል። አሁን ሃፍ ሪያክሽኑን ትጽፋላችሁ። ከኦክሲጅንና ከሃይድሮጅን ውጭ ያሉትን ባላንስ ታደርጋላችሁ። ሶስተኛው ስቴፓችሁ ላይ ኦክሲጅን ባላንስ ካልሆነ ኦክሲጅኑን ባላንስ ለማድረግ የምትፈልጉትን ያክል ወተር ሞሌኪውል አር ታደርጉታላችሁ። ኦክሲጅኑን ኢኳላይዝ ሊያደርግላችሁ በሚችል ልክ ማለት ነው። ከዛ ሃይድሮጅን ባላንስ ካልሆነ ደግሞ ሃይድሮጅኑን ባላንስ ለማድረግ ማን አር ታደርጋላችሁ? ሃይድሮጅን አዮንን አድ ማድረግ ነው። አምስተኛው ስቴፕ ባላንስ ቻርጅስ ባይ አዲንግ ኤሌክትሮን። አሁን እንዳልኳችሁ መጀመሪያ ላይ ከአተሙ በተጨማሪ ቻርጁን ባላንስ መሆን አለበት። ስለዚህ ቻርጁን ባላንስ ለማድረግ እዚህ ላይ ኤሌክትሮኖቹ እኩል ካልሆኑ አዘ ሌፍት ሳይድ እና አዘ ራይት ሳይድ ላይ ያሉት እኩል ካልሆኑ ኤሌክትሮን አር ታደርጋላችሁ። ባላንስ ዘ ቻርጅ ባይ አዲንግ ኤሌክትሮን ቱ ዘ ራይት ፎር ኦክሲዴሽን። ኦክሲዴሽን አፍ ሪያክሽኑ ኤሌክትሮን አድ የምታደርጉት የት ነው? አዘ ራይት ሳይድ ላይ ነው። ከሪያክሽኑ በራይት ሳይድ በፕሮዳክት ሳይድ ማለት ነው በሌላ አባባል። ወይራስ ለሪዳክሽን ሲሆን ደግሞ የት አር ታደርጋላችሁ? አዘ ሌፍት ሳይድ ላይ አር ታደርጋላችሁ። ከዛ ሎስት እና ጌይን ኤሌክትሮኖቹ እኩል ካልሆኑ ኢኳላይዝ ማድረግ ይጠበቅባቸዋል። ይህንን መልቲፕላይ ሃፍ ሪያክሽን ቱ ኢኳላይዝ ዘ ሎስት ኤንድ ጌይን። በሬዶክስ ሪያክሽን ጊዜ ኦክሲዴሽን ላይ እዚህ ላይ ሉዝ ኦፍ ኤሌክትሮን አለ፣ ሪዳክሽን ላይ ምን አለ? ጌይን ኦፍ ኤሌክትሮን አለ። ኢኳል ነምበር ኦፍ ኤሌክትሮን ጌይን ኤንድ ሉዝ ይደረጋል። ስለዚህ ምንድን ነው የምታደርጉት? እዚህ ጋር ለምሳሌ ሉዝ የተደረገው 2 ቢሆንና ጌይን የተደረገው 3 ቢሆን ሁለቱን ኢኳላይዝ ለማድረግ ይሄንን በ3 ይሄኛውን በምን ታብዙታላችሁ? በ2 ታብዙታላችሁ። ይሄ 2 ሆነ ይሄ 4 ከሆነ 4ን ማብዛት ይጠበቅባቸው። ይሄኛውን ወደ 4 መቀየር ኢኳላይዝ ያደርግላችሁ በሚችል ፋክተር ማባዛት ነው ማለት ነው። ስለዚህ መልቲፕላይ the half reaction to equalize what the electron lost and gain። በሬዶክስ ሪያክሽን ጊዜ ኢኳል ነምበር ኦፍ ኤሌክትሮን ነው ሎስ እና ጌን መሆን ያለበት። መጨረሻ ላይ ሃፍ ሪያክሽኖቹን ትደምሯቸዋላችሁ። ስትደምሯቸው ገዛ ቼክ ታደርጋላችሁ አተሙንም ቻርጁንም እኩል መሆናቸውን። እኩል ካልሆኑ ምን ማድረግ ይጠበቃል? ኢኳላይዝ ማድረግ ይጠበቅባቸዋል። ልክ በኢንስፔክሽን ሜትድ የጎደለው ጋር ኢኳላይዝ ታደርጋላችሁ። ስለዚህ እነዚህን ስቴፖች ተከትላችሁ ማንኛውንም ሬዶክስ ሪያክሽን ባላንስ ማድረግ ይቻላል ማለት ነው። እሺ እንግዲህ ክፍል 1 ትምህርታችንን ለማጠናቀቅ ተወሰኑ ጥያቄዎችን እናያለን። እስካሁን በየናቸው ሀሳቦች ላይ የተነሱ ጥያቄዎች ናቸው። ለምሳሌ what occurs when a substance oxidized? አንድ ሰብስታንስ ኦክሲዳይዝ ሲያደርግ ምንድነው የሚፈጠረው? it gains electron። ኦክሲዳይዝድ ማለት ምንድነው? ኦክሲዴሽን ነው አይደል? ስለዚህ ኦክሲዴሽን ጌን ኦፍ ኤሌክትሮን ነው እንዴ? በቃ ሰመነሻው ላይ ፎልስ ሆኗል ማለት ነው። ኤንድ ኦክሲዴሽን ነምበር ዲክሪዝ ይላል። ይሄ ለማን ነው? ለሪዳክሽን ነው መልስ የሚሆነው ወይም ሬዲዩስድ ለሚያደርግ ሰብስታንስ ነው። ኢት ሉዝ ኤሌክትሮን የስ ሉዝ ያደርጋል። ኦክሲዴሽን ነምበር ኢንክሪዝ ይሄ ትሩ ነው። ኢት ጌን ኦክሲጅን በት ኢትስ ኦክሲዴሽን ነምበር ስቴይስ ዘ ሴም። ኦክሲጅን ጌን ማድረግ አይደለም። ኢት ኢዝ አ ሬዲዩሲንግ ኤጀንት። ኦክሲዳይዝድ ከሆነ ሬዲዩሲንግ ኤጀንት በት only if oxygen is involved። ኦክሲጅን ብቻ ካለ ነው ይላል። ሬዲዩሲንግ ኤጀንት ነው ግን ኦክሲጅን ብቻ ካለ ላይሆንም ይችላል። ኦክሲጅንም ላይኖር ይችላል። ሪያክሽኑ ላይ ኦክሲጅን ላይኖር ይችላል። ግን ኦክሲዳይዝድ አደረገ ወይም ኦክሲዴሽን የምንለው ሉዝ ኦፍ ኤሌክትሮን ኤንድ ኦክሲዴሽን ነምበር ኢንክሪዝ የሚል ይሆናል ማለት ነው። ሁለተኛው ጥያቄ ላይ in the half reaction method for an acidic medium which species is added to balance oxygen። ኦኬ እንግዲህ ሃፍ ሪያክሽን ሜትዱን ስንጠቀም አሲዲክ ሚዲየም ሆኖ የትኛውን ስፔሺስ አድ እናደርጋለን? ምን ለማድረግ? ኦክሲጅንን ባላንስ ለማድረግ። ሃይድሮክሳይድ አዮን፣ ኦኤች አዮን፣ ኤች2 ሞሌኪውል፣ ኤሌክትሮን ይላል። ኤሌክትሮን አድ የምናደርገው ቻርጅ ባላንስ ለማድረግ ነው። ሃይድሮጅን አዮን አድ የምናደርገው ምን ባላንስ ለማድረግ ነው? ሃይድሮጅን ሞሌኪውሉን ወይም ሃይድሮጅን አተምን ባላንስ ለማድረግ ነው። ሃይድሮክሳይዱ ቤዚክ ሚዲየም ቢሆን ነበር። እዚህ ጋር ምን ተጠየቃችሁት? አሲዲክ ሚዲየም ነው። በእርግጥ ሃይድሮጅን ባላንስ ለማድረግ ነው ይሄን የምንጨምረው፣ ግን ሚዲየማችን አሲዲክ ሳይሆን ቤዚክ ሚዲየም ከሆነ ነው ይሄን አድ የምናደርገው። ኦክሲጅን አተምን ባላንስ ለማድረግ አሲዲክም ቤዚክ ሚዲየም ላይም አድ የምናደርገው ማን ነው? ወተር ሞሌኪውልን ነው። ኦክሲጅንን ባላንስ ለማድረግ፣ ሃይድሮጅን ባላንስ ለማድረግ ሃይድሮጅን አዮን፣ ቻርጅ ባላንስ ለማድረግ ኤሌክትሮን አድ ይደረጋል። መጨረሻው ጥያቄ if magnesium metal is oxidized in the reaction this reaction ላይ what role does magnesium plays? ማግኔዚየም ከዜሮ ወዴት ሄዷል? ወደ 2 ኦክሲዳይዚንግ ኤጀንት፣ ስፔክታተር አዮን፣ ሬዲዩሲንግ ኤጀንት፣ ሬዲዩስድ። ማግኔዚየም ምንድን ነው ያደረገው? ከዚህ ወደዚህ ሲሄድ ኦክሲዳይዝድ ነው ያደረገው። ኦክሲዳይዝድ ካደረገ ምንድን ነው? ሬዲዩሲንግ ኤጀንት ነው። ሶ ሬዲዩሲንግ ኤጀንት ይሆናል ማለት ነው።
እንግዲህ ተማሪዎች የዛሬውን ክላሳችን በዚሁ አጠናቀናል። ቀጣይ በክፍል 2 እስከምንገናኝ ድረስ አመሰግናለሁ።